ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የኢኮኖሚክስ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን እንደ መጀመሪያ ቀን አጠቃላይ የዘጠነኛ ክፍል ኢኮኖሚክስ ምን እንደሚመስል ካየን በኋላ ምዕራፍ አንድን እንጀምራለን። ኢኮኖሚክስ ግሬድ 9 Introduction to Grade 9 Economics. Introduction to Grade 9 Economics. Grade 9 Economics, it has 8 chapters. Grade 9 Economics, it has 8 chapters. 8 ምዕራፎች አሉት። እነዚህ 8ቱ ምዕራፎች ስለምን ሐሳብ ያወራሉ? በእያንዳንዱስ ምዕራፍ ምን ሐሳቦችን እናነሳለን የሚለውን አስቀድመን እንመለከታለን። ምዕራፍ 1 ወይም ዩኒት 1 ዩኒት 1 ፋንዳሜንታልስ ኦፍ ኢኮኖሚክስ የሚል ሲሆን በምዕራፉ ስር የሚከተሉትን ሐሳቦች እናነሳለን። ዩኒት 1 ፋንዳሜንታልስ ኦፍ ኢኮኖሚክስ የሚል ሲሆን በዚህ ምዕራፍ ስር 4 ነጥቦችን እናነሳለን ወይም በ4 የመወያያ ርዕሰ ሐሳቦች እንቆያለን ማለት ነው። እነዚህም የመጀመሪያው ነጥብ ሚኒንግ ኦፍ ኢኮኖሚክስ፣ ሚኒንግ ኦር ዴፊኒሽን ኦፍ ኢኮኖሚክስ ሁለተኛ ብራንችስ ኦፍ ኢኮኖሚክስ ሶስተኛ ሜትድስ ኤንድ አፕሮችስ ኦፍ ስተዲንግ ኢኮኖሚክስ ሜትድስ ኤንድ approaches of studying methods and approaches of studying economics and the last and the fourth topic of unit 1 decision making units in an economy የሚሉ ሐሳቦች እናነሳለን። ዲሲሽን ሜኪንግ ዩኒትስ ኢን አን ኢኮኖሚ የሚሉ 4 ነጥቦችን እናነሳለን። ዩኒት 1 ፋንዳሜንታልስ ኦፍ ኢኮኖሚክስ የኢኮኖሚክስ መሰረታውያን ወይም ደግሞ የኢኮኖሚክስ መሰረት በሚል ርዕሰ ሐሳብ እነዚህን 4 ነጥቦች እናነሳለን። እነዚህም ሚኒንግ ኦር ዴፊኒሽን ኦፍ ኢኮኖሚክስ፣ ዋት ኢዝ ኢኮኖሚክስ ምን ማለት ነው፣ ኢኮኖሚክስ በዋናነት ስለምን ያጠናል፣ ብራንችስ ኦፍ ኢኮኖሚክስ ሜጀር ብራንች ኦፍ ኢኮኖሚክስ በጣም ብዙ ብራንቾች አሉት። ዋና ዋናዎችን በዚህ የክፍል ደረጃ ማንሳት ያለብንን ብራንችስ ኦፍ ኢኮኖሚክስ እናነሳለን። ሜትድስ ኤንድ አፕሮችስ ኦፍ ስተዲንግ ኢኮኖሚክስ ኖት ኦንሊ ኢን ኢኮኖሚክስ ኢን ሞስት ፊልድስ ኦፍ ስተዲ እያንዳንዱ የትምህርት አይነት የሚከተላቸው ሜትድስ ኤንድ አፕሮችስ ኦፍ ስተዲ አሉ። በዋናነት በሁለት ይከፈላሉ። የዲዳክቲቭ አፕሮች ኤንድ ኢንዳክቲቭ አፕሮች ሃው ኢኮኖሚክስ አፕላይ ኢንዳክቲቭ አፕሮች ኦፍ ስተዲ ኤንድ ዲዳክቲቭ አፕሮች ኦፍ ስተዲ። በመሰረታዊነት ኢንዳክቲቭ ኤንድ ዲዳክቲቭ አፕሮች ኦፍ ስተዲ ምን ማለት ነው የሚለውን እናነሳለን። ን ዲሲሽን ሜኪንግ ዩኒትስ ኢን አን ኢኮኖሚ የሚሉ ነገሮች እናነሳለን። እንግዲህ በአንድ ኢኮኖሚ 3 መሰረታዊ ዲሲሽን ሜከሮች አሉ። እነዚህም ሃውስሆልድ ወይም ፋሚሊ፣ ቢዝነስ ፊርምስ እና ገቨርንመንት ናቸው። ሃውስሆልድ የሚያደርገው ወይም ፋሚሊ የሚያደርገው ዲሲሽን ኢኮኖሚክ ዲሲሽን ምንድን ነው? ቢዝነስ ፊርምስ፣ ገቨርንመንትስ ወይም ገቨርንመንት መንግስት እና ቢዝነስ ፊርምስ ወይም ደግሞ እነዚህ የቢዝነስ ተቋማት እንደ ተቋም ወይም አዝ ዲሲዥን ሜኪንግ ዩኒት በኢኮኖሚያቸው የሚወስኗቸው መሰረታዊ የኢኮኖሚ ውሳኔዎች ወይም የኢኮኖሚ ሀሳቦች ምንድን ናቸው የሚሉትን እናነሳለን።
you need to it says basic economic problems and economic systems. Basic economic problems and economic systems. የሚል ሲሆን በዚህ ምዕራፍ ስር ሶስት መሰረታዊ ርዕሰ ሀሳቦች እናነሳለን። እነዚህም the basic economic problems 1 the basic economic problems መሰረታዊ የኢኮኖሚ ፕሮብለሞች የሚል እናነሳለን። እንግዲህ the basic economic problems በሚለው ርዕሰ ሀሳብ ሶስት ነገሮች እናነሳለን። አንደኛ ስኬርሲቲ፣ ሁለተኛ ቾይስ፣ ሶስተኛ ኦፖርቹኒቲ ኮስት። ኦፖርቹኒቲ ኮስት የሚሉ ሶስት መሰረታዊ ኢኮኖሚክ ፕሮብለሞች እናነሳለን። the problem of scarcity, the problem of choice and opportunity cost። ስኬርሲቲ ምን ማለት ነው? ቾይስ ምን ማለት ነው? and opportunity cost የሚሉ ሀሳቦችን እናነሳለን። ሁለተኛው ሴንትራል ፕሮብለምስ ኦፍ ኢኮኖሚክስ የሚል ነው። ሴንትራል ፕሮብለምስ ኦፍ ኢኮኖሚክስ ወይም በሌላ አባባል ሴንትራል ፕሮብለምስ ኦፍ ኢኮኖሚክስ ስንል the basic economic questions in an economy ማለት ነው። the basic economic questions in an economy የሚባሉት እናነሳለን። እንግዲህ በኢኮኖሚክስ አራት መሰረታዊ የሚባሉ ጥያቄዎች አሉ። እነዚህም ምንድናቸው? ዋት ቱ ፕሮዲስ፣ ሃው ቱ ፕሮዲስ፣ ፎር ሁም ቱ ፕሮዲስ እና ሃው ቱ ዲስትሪቢዩት ናቸው። ለማንሳት ያክል ዋት ቱ ፕሮዲስ ምን ይመረት፣ it is a question of production ወይም ጉድስ ኤንድ ሰርቪስስ ምን እናምርት። ሃው ቱ ፕሮዲስ እንዴት እናምርተው፣ it is a question of technology እናነሳቸዋለን በኋላ። ሃው ቱ ፕሮዲስ፣ for whom to produce a question of customer ለማን እናምርት፣ for whom to produce ለማን እናምርትና how to distribute ያመረትነውንስ እንዴት ነው ዲስትሪቢዩት የምናደርገው። ከስተመራችን ካወቅን በኋላ ለከስተመሩ ምርታችንን እንዴት እናደርሳለን የሚለውን አራተኛ ጥያቄ እናነሳለን። how to distribute these are the four basic economic questions። ስለዚህ ሴንትራል ኢኮኖሚክ ፕሮብለምስ ወይም the basic economic questions በሚለው ስር እነዚህን አራት መሰረታዊ ጥያቄዎች እናነሳለን። what to produce, it is a question of goods and services a question of goods and services ወይም what goods and services should be produced ምን good and service ማምረት አለብን። how to produce, it is a question of technology for whom to produce, it is a question of customer a question of customer and how to distribute, it is a question of transport
ትራንስፖርት። ምን እናምርት፣ እንዴት እናምርት፣ ለማን እናምርትና ምርቱን እንዴት ዲስትሪቢዩት እናድርገው፣ ለከስተመሩ እንዴት እናድርሰው የሚባሉ 4 መሰረታዊ ጥያቄዎች አሉ። እነሱን አዝ ሴንትራል ፕሮብለምስ ኦፍ ኢኮኖሚክስ ወይም ቤዚክ ኢኮኖሚክ ኩዌሽንስ በሚለው ስር እናነሳለን ማለት ነው። ሶስተኛውና የመጨረሻው የምዕራፍ 2 የመወያያ ርዕሰ ሀሳባችን ኢኮኖሚክ ሲስተምስ የሚል ነው። ኢኮኖሚክ ሲስተምስ እንግዲህ ዴር አር 4 ኢኮኖሚክ ሲስተምስ 4 ኢኮኖሚክ ሲስተሞች አሉ። እነሱን ዘርዘር አድርጌ ለማሳየት ያክል የምናነሳቸውን ኢኮኖሚክ ሲስተምስ እንዳልኩት ዴር አር 4 ቤዚክ ኢኮኖሚክ ሲስተምስ ወይም ደግሞ ኢኮኖሚክ ሲስተም ስንል the 4 ቤዚክ ኢኮኖሚክ ሲስተምስ ቤዚክ ኢኮኖሚክ ሲስተምስ እናነሳለን። ዴር አር 4 ቤዚክ ኢኮኖሚክ ኩዌሽንስ እንዳልኩት ወይም ሲስተምስ። እነዚህ ምንድን ናቸው? ትራዲሽናል ኢኮኖሚክ ሲስተም፣ ካፒታሊስት ኢኮኖሚክ ሲስተም፣ ኮማንድ ኢኮኖሚክ ሲስተም እና ሚክስድ ኢኮኖሚክ ሲስተም ናቸው። ኢኮኖሚክ ሲስተም እነዚህን 4ቱን ዋና ኢኮኖሚክ ሲስተም እናነሳለን። መሰረታዊ ልዩነታቸው ምንድን ነው? ትራዲሽናል ፍሮም ካፒታሊዝም ወይም ካፒታሊስት ኢኮኖሚክ ሲስተም፣ ካፒታሊስት ፍሮም ኮማንድ ፍሮም ሚክስድ ወይም ሚክስድ ፍሮም ኮማንድ ኤንድ ካፒታሊስት ኢኮኖሚክ ሲስተም የሚለያቸው መሰረታዊ ነገር ምንድን ነው የሚለውን እናነሳለን። በምዕራፍ 2 የምናያቸው እነዚህን ሀሳቦች ነው። ምዕራፍ 3 ወይም ዩኒት 3 it says economic resource and market. Economic resources and market በሚል ርዕስ እንማማራለን። በዚህ ምዕራፍ ስር የምናነሳቸው የመወያያ ርዕሰ ሀሳቦች 5 ናቸው። በምዕራፍ 3 የምናነሳቸው የመወያያ ርዕሰ ሀሳቦች 5 ናቸው። እነዚህም የሚከተሉት ናቸው። 1 ታይፕስ ኦፍ ሪሶርስ ኤንድ ፋክተር ፔመንትስ፣ ታይፕስ ኦፍ ሪሶርስስ ኤንድ ፋክተር ፔይመንት በሚል ርዕስ እንማማራለን። ሁለተኛ ሪኒዌብል ኤንድ ነን ሪኒዌብል ሪሶርስስ፣ ሪኒዌብል ኤንድ ነን ሪኒዌብል ሪሶርስስ፣ ታዳሽና ኢታዳሽ ሀብቶች ሪኒዌብል ሪሶርስ የሚባሉት ምን አይነት ሪሶርሶች ናቸው? ነን ሪኒዌብል ሪሶርስ የሚባሉት ምን አይነት ሪሶርስ ናቸው? ዊዝ ኤግዛምፕል እንመለከታለን። ሶስተኛ ታይፕስ ኦፍ ማርኬትስ there are different types of market, monopoly, competitive, pure monopoly, oligopoly ምናምን የሚባሉ የማርኬት አይነቶች አሉ። the main types of markets and their features, their structure, their basic characteristics እነሱን እንመለከታለን። አራተኛ circular flow and economic activities, circular flow and economic activities በተለይ circular flow between the 3 economic decision units ወይም ኦርጋንስ የሚባሉት እነዚህ ሃውስሆልድ ወይም ፋሚሊ፣ ቢዝነስ፣ ፊርም፣ ገቨርንመንት በእነሱ መካከል ያለውን ሰርኩላር ፍሎ እንዲሁም ኢኮኖሚክ አክቲቪቲስ በደንብ እናያለን። አምስተኛና የመጨረሻው በዚህ ምዕራፍ የምናነሳው ሀሳብ ላንድ ሪሶርስ
land as an economic resource in ኢትዮጵያ የሚል ነው። ኢን ኢትዮጵያ እንግዲህ በምዕራፍ 3 የምናነሳቸው ርዕሰ ሀሳቦች እነዚህ ናቸው። ታይፕስ ኦፍ ሪሶርስ ኤንድ ፋክተር ፔመንት፣ ሪኒዌብል ኤንድ ነን ሪኒዌብል ሪሶርስስ፣ ታይፕስ ኦፍ ማርኬትስ፣ ሰርኩላር ፍሎ ኤንድ ኢኮኖሚክ አክቲቪቲስ፣ ላንድ አዝ አን ኢኮኖሚክ ሪሶርስ ኢን ኢትዮጵያ የሚሉ ሀሳቦችን እናነሳለን። ዩኒት ፎር it says introduction to production and cost. Introduction to production and cost የሚል ሲሆን በዚህ ምዕራፍ ስር ሶስት ዋና ዋና ርዕሰ ሀሳቦችን እናነሳለን። ስሪ ሜይን ቶፒኮች እናነሳለን። አንደኛ definition of production inputs and outputs, ፕሮዳክሽን ምን ማለት ነው? ኢንፑት አውትፑት የሚሉ ሀሳቦች እናነሳለን። ሁለተኛ ፔሪድ ኦፍ ፕሮዳክሽን፣ ፔሪድስ ኦፍ ፕሮዳክሽን። ሶስተኛ ኮስት ኦፍ ፕሮዳክሽን። እንግዲህ ፕሮዳክሽን ኮስት ስንል ኢንፑትስ ኮስት አለ፣ ካፒታል ኮስት አለ፣ ሌበር ኮስት አለ እና ምርት ለማምረት አውትፑቱን ለማግኘት የምናወጣቸው ኮስቶች ምንድን ናቸው የሚሉትን ሀሳቦች እናነሳለን። ዩኒት 5 I'm sorry, this one is የመጀመሪያ ያየ ነው። this one is unit 5 sorry ቅደም ተከተሉን ሳስቀምጥ እንትን ብዬ ነው። ዩኒት 5 ነው ይሄኛው። ዩኒት 4 introduction to demand and supply. Introduction to demand and supply. Demand and supply የሚል ሲሆን በዚህ ምዕራፍ አሁንም ሶስት ሀሳቦችን ነው የምናነሳው። አንደኛ ኮንሰፕት ኦፍ ዲማንድ ዲማንድ ምን ማለት ነው? ወይም ይሄ ፍላጎት ማለት ነው። ኮንሰፕት ኦፍ ሰፕላይ። ሶስተኛ ማርኬት ኢኩሊብሪየም ያ ማለት ዲማንድ ኤንድ ሰፕላይ እኩል የሚሆኑት መቼ ነው? ወይም ማርኬት ኢኩሊብሪየም ስንል ምን ማለት ነው? ማርኬት ኢኩሊብሪየም ወይም ይሄ ማርኬት ኢኩሊብሪየም እንዲፈጠር ዲማንድ ኤንድ ሰፕላይ እኩል መሆን አለባቸው። ዲማንድ ኤንድ ሰፕላይ እኩል እንዲሆኑ ደግሞ ምን መደረግ አለበት የሚለውን እናነሳለን ማለት ነው። ዩኒት 6 ስድስተኛው ምዕራፍ ዩኒት 6 it says introduction to many. በሚል ርዕስ እንማማራለን። ኢንትሮዳክሽን ቱ መኒ በሚለው ምዕራፍ ስር 5 ነገሮች እናነሳለን። 5 ርዕሰ ሀሳቦችን ወይም ቶፒኮች እናነሳለን። አንደኛው ዴፊኒሽን ኦፍ መኒ፣ ገንዘብ ምን ማለት ነው? ዴፊኒሽን ኦፍ መኒ ዋት ኢዝ መኒ የሚለውን እናነሳለን። ሁለተኛ ኢቮሉሽን ኦፍ መኒ፣ ገንዘብን አዝ ሚንስ ኦፍ ኤክስቼንጅ መጠቀም እንዴት ተጀመረ? ዛሬ መኒ ብለን በምንጠራው የወረቀት ብር እስኪጀመር ድረስ ግብይት የዓለም ሕዝብ ወይም ቀደምት የምድር ነዋሪዎች በምን ይገበያዩ ነበረ?
ከዛስ ወደ ወረቀት ገንዘብ ወይም መኒ ወደምንለው ነገር እንዴት ቀየሩት የሚለውን ታሪካዊ ዳራውን እንመለከታለን። ኢቮሉሽን ኦፍ መኒ የሚለውን እንመለከታለን። ሶስተኛ ፋንክሽን ኦፍ መኒ፣ የገንዘብ ጥቅሙ ምንድን ነው? ፋንክሽን ኦፍ መኒ የሚለውን እናነሳለን። ዲማንድ ኤንድ ሰፕላይ ኦፍ መኒ፣ የገንዘብ አቅርቦትና ፍላጎት። ዲማንድ ኤንድ ሰፕላይ ኦፍ መኒ፣ ሰፕላይ ኦፍ መኒ የሚለውን ነገር እናነሳለን። እንግዲህ እነዚህ በምዕራፍ 6 የምናነሳቸው ርዕሰ ሀሳቦች ሲሆን የመጨረሻው አምስተኛው መኒ ኤንድ ኤሌክትሮኒክ ባንኪንግ፣ መኒ ኤንድ ኤሌክትሮኒክ ባንኪንግ የሚል ሀሳብ እናነሳለን ማለት ነው። ስለዚህ ምዕራፍ 6 ላይ የምናነሳቸው የመወያያ ሀሳቦች እነዚህ ናቸው። ዴፊኒሽን ኦፍ መኒ፣ ኢቮሉሽን ኦፍ መኒ፣ ፋንክሽን ኦፍ መኒ፣ ዲማንድ ኤንድ ሰፕላይ ኦፍ መኒ፣ መኒ ኤንድ ኤሌክትሮኒክ ባንኪንግ የሚሉ ሀሳቦችን እናነሳለን። ዩኒት 7 ኢንትሮዳክሽን ቱ ማክሮ ኢኮኖሚክስ፣ ኢንትሮዳክሽን ቱ ማክሮ ኢኮኖሚክስ፣ ማክሮ ኢኮኖሚክስ፣ ኢንትሮዳክሽን ቱ ማክሮ ኢኮኖሚክስ። ዩኒት 7 ይቅርታ እንግዲህ መብራት ጠፍቶ ስለነበረ ትንሽ ፖዝ አድርጌው ነበር። ዩኒት 7 ኢንትሮዳክሽን ቱ ማክሮ ኢኮኖሚክስ የሚል ሲሆን በዚህ ምዕራፍ ስር 3 ርዕሰ ሀሳቦች እናነሳለን። አንደኛ ዴፊኒሽን ኦፍ ማክሮ ኢኮኖሚክ ቫሪያብልስ፣ ዴፊኒሽን ኦፍ ማክሮ ኢኮኖሚክ ቫሪያብልስ፣ ማክሮ ኢኮኖሚክ ቫሪያብልስ። ሁለተኛ ማክሮ ኢኮኖሚክ ጎልስ፣ ማክሮ ኢኮኖሚክ ጎልስ። ሶስተኛ ማክሮ ኢኮኖሚክ ፕሮብለምስ የሚሉ ሀሳቦች እናነሳለን። ማክሮ ኢኮኖሚክ ፕሮብለምስ የሚሉ 3 ርዕሰ ሀሳቦችን እናነሳለን ማለት ነው። የመጨረሻውና 8ኛው ምዕራፍ ዩኒት 8 ቤዚክ ኢንተርፕሪኒዮርሺፕ፣ ቤዚክ ኢንተርፕሪኒዮርሺፕ የሚል ሲሆን በዚህ ምዕራፍ ስር 6 ርዕሰ ሀሳቦችን እናነሳለን ወይም 6 ቶፒኮችን እናነሳለን። የመጀመሪያው ዴፊኒሽን ኦፍ ኢንተርፕራይዝ፣ ዴፊኒሽን ኦፍ ኢንተርፕራይዝ፣ ኢንተርፕሪኒዮር፣ and entrepreneurship, and entrepreneurship የሚል ነው። ዴፊኒሽን ኦፍ ኢንተርፕራይዝ፣ ኢንተርፕራይዝ ማለት ምን ማለት ነው? ኢንተርፕሪኒዮር ስንል ምን ማለት ነው? ኢንተርፕሪኒዮርሺፕ፣ ኢንተርፕራይዝ ምንድን ነው? ኢንተርፕሪኒዮር ምንድን ነው? ኢንተርፕሪኒዮርሺፕ ምንድን ነው የሚለውን ሀሳብ እናነሳለን። ሁለተኛ creativity and innovation in solving local problems, creativity and innovations in solving local problems, local
ፕሮብለምስ የሚል ሀሳብ እናነሳለን። ሶስተኛ ኢንተርፕሪነሪያል አቲቲዩድስ ቢሄቪየር ኤንድ ማይንድሴት ኢንተርፕሪነሪያል attitudes, behavior, behavior and mindset የስራ ዕድል ፈጠራ አመለካከት ባህሪና ማይንድሴት ወይም ደግሞ የስነ አእምሮ ስሪት ምን ይመስላል የሚለውን እናነሳለን። አራተኛ ዊንዶውስ ኦፍ ኢንተርፕሪነሪያል ኦፖርቹኒቲስ ዊንዶውስ ኦፍ ኢንተርፕሪነሪያል ኦፖርቹኒቲስ እነዚህ የስራ ዕድል የመፍጠሪያ እድሎች ወይም ደግሞ በሮች የሚል እናነሳለን። ዊንዶውስ ኦፍ ኢንተርፕሪነሪያል ኦፖርቹኒቲስ። አምስተኛ ኢንተርፕሪነሪያል ሰክሰስ ቲምወርክ ኤንድ ዳይቨርሲቲ ኢንተርፕሪነሪያል ሰክሰስ ቲምወርክ and diversity ስድስተኛ እና የመጨረሻው ፋይናንስ ኤንድ ፕሮሞሽን ኦፍ ኢንተርፕሪነርሺፕ ፋይናንስ ኤንድ ፕሮሞሽን ኦፍ ኢንተርፕሪነርሺፕ ኢንተርፕሪነርሺፕ የሚሉ ርዕሰ ሀሳቦችን እናነሳለን። እንግዲህ ግሬድ 9 ኢኮኖሚክስ በ8ቱ ምዕራፎች የምናነሳቸው ሀሳቦች እነዚህ ይመስላሉ። ለዛሬ ከዚህ ቀጥሎ ምዕራፍ 1ን ኢንትሮዳክሽኑን እንመለከታለን። ዩኒት 1 ኢንትሮዳክሽን ቱ ኢኮኖሚክስ ዩኒት 1 ኢንትሮዳክሽን ቱ ኢኮኖሚክስ ወይም ፋንዳሜንታልስ ኦፍ ኢኮኖሚክስ ፋንዳሜንታልስ ኦር ኢንትሮዳክሽን ቱ ኢኮኖሚክስ ኢንትሮዳክሽን ዛሬ የምዕራፍ 1 መግቢያውን እንመለከታለን ማለት ነው። እንደ መግቢያ ወይም አዝ ኢንትሮዳክሽን የምናነሳቸው መሰረታዊ ጥያቄዎች የሚከተሉት ናቸው። አዝ ኢንትሮዳክሽን የሚከተሉትን ጥያቄዎች እናነሳለን። አንደኛ ዋት ኢዝ ኢኮኖሚ? ኢኮኖሚ ስንል ምን ማለታችን ነው የሚለውን ሀሳብ እናነሳለን። ሁለተኛ ዋት ኢዝ ኢኮኖሚክስ? ኢኮኖሚክስ ምንድን ነው የሚለውን እናነሳለን። ሶስተኛ ዋት አር ዘ ፋንዳሜንታልስ ፎር ዘ ፋውንዴሽን ኦፍ ኢኮኖሚክስ የሚለውን እናነሳለን። ዋት አር ዘ ፋንዳሜንታልስ ፎር ዘ ፋውንዴሽን ኦፍ ኢኮኖሚክስ ኢኮኖሚክስ ለሚለው ትምህርት መሰረቱ ምንድን ነው? ዋት አር ዘ ፋንዳሜንታልስ
ፎር ዘ ፋውንዴሽን ኦፍ ዘ ፊልድ ኦፍ ኢኮኖሚክስ ኢኮኖሚክስ የሚለውን ፊልድ እንዲፈጠር ያደረጉት ፋንዳሜንታልስ ወይም ደግሞ መሰረተ ምክንያቶች ምንድን ናቸው የሚለውን እናነሳለን አዝ ኢንትሮዳክሽን። ን ዋት አር ዘ ኢምፖርታንስ ኦፍ ስተዲንግ ኢኮኖሚክስ ኢኮኖሚክስን ማጥናት ምን ጥቅም አለው? ዋት አር ዘ ኢምፖርታንስ ኦፍ studying economics የሚለውን እናነሳለን። በአምስተኛ ደረጃ what are the main contents of economics studies ወይም ደግሞ what are the main contents of the main contents studied by economics የሚለውን እናነሳለን። what are the main contents or concepts studied by economics የሚሉ አምስት መሰረታዊ ጥያቄዎችን ለዛሬ አዝ ኢንትሮዳክሽን ኦፍ ዩኒት 1 እናነሳለን። እንግዲህ ፋንዳሜንታልስ ወይም ኢንትሮዳክሽን ቱ ኢኮኖሚክስ የሚለውን ጀምረን በተለይ ደግሞ ሚኒንግ ኦፍ ኢኮኖሚክስ ምን ማለት ነው የሚለውን ከማየታችን በፊት ሰፋ አድርገን መሰረታዊ ሀሳብ እንዲኖረን አዝ ኢንትሮዳክሽን እነዚህን አምስት መሰረታዊ ጥያቄዎች መልሰን እናልፋለን ማለት ነው። በመጀመሪያ ዋት ኢዝ ኢኮኖሚክስ የሚለውን እንይ። ዋት ኢዝ ኢኮኖሚክስ? ዋት ኢዝ ኢኮኖሚ የሚለውን እንመልከት። ዋት ኢዝ ኢኮኖሚ? ኢኮኖሚ ስንል ምን ማለታችን ነው? የሀገሪቱ ኢኮኖሚ፣ የሀገሪቱ ኢኮኖሚ ብዙ ጊዜ የምንጠቀመው ቃል ነው። ኢኮኖሚ ስንል ምን ማለት ነው የሚለውን እንመልከት። ኢኮኖሚ ሪፈርስ ቱ economy refers to the system or process by which goods and services are produced, sold, and bought in a country or region. Economy ስንል it is a system or a process by which goods and services are produced, sold, and bought in a country or region. Or in other words, we can define economy as economy refers to careful use of money. Economy refers to careful use of money and resources. ኢኮኖሚ ስንል it refers careful use of money and resources ያለንን ገንዘብና ሀብት በአግባቡ መጠቀም ኢኮኖሚ ይባላል። ስለዚህ ኢኮኖሚ ስንል በሌላ አባባል careful use of money and resource ማለት ነው። or economy refers to something economy refers to something that makes it possible for you to spend less money
money and save the rest. and save the rest. ኢኮኖሚ ስንል it refers to something that makes it possible for you to spend less money and save the rest. ኢኮኖሚ ስንል አሁን ኢኮኖሚያችን ወደቀ እንላለን አይደል? ያ ማለት ለምሳሌ የዋጋ ግሽበት ይባላል። የዋጋ ግሽበት ስንል የገንዘባችን የመግዛት አቅሙ መቀነስ ማለት ነው። ያ ማለት ብዙ ገንዘብ ይዘን እንወጣለን፣ ግን የምንገዛው ጥቂት ነገር ነው ማለት ነው። ስለዚህ ብዙ ገንዘብ እንድናወጣ የሚያደርግን ሳይሆን ኢኮኖሚ ትንሽ አውጥተን ብዙ ሴቭ እንድናደርግ የሚያደርግ ነገር ነው። ኢኮኖሚ ሪፈርስ ቱ ሳምቲንግ ዛት ሜክስ ኢት ፖሲብል ፎር ዩ ቱ ስፔንድ ለስ መኒ ኤንድ ሰቭ ዘ ሬስት። በጣም ትንሽ ገንዘብ እንድናወጣ ብዙ እንድንቆጥብ የሚያደርገን ነገር ወይም ደግሞ ይህንን ፖሲብል የሚያደርግልን ነገር ኢኮኖሚ ተብሎ ይጠራል። ኦር በሌላ አባባል ኢኮኖሚ ሪፈርስ ቱ ዘ ኢንተራክሽን ቢትዊን ዘ ትሪ ኢኮኖሚክ ዲሲሽን ዩኒትስ economic decision units. Economic decision units. That means family or household, business firms, and government. እነዚህ ሶስቱ መሰረታዊ ዲሲሽን ሜኪንግ ዩኒትስ ወይም ዲሲሽን ሜከርስ የሚባሉት ፋሚሊ ኦር ሃውስሆልድ፣ ቢዝነስ ፊርምስ ኤንድ ገቨርንመንት የሚያደርጉት ኢንተራክሽን የሚያደርጉት መስተጋብር ኢኮኖሚ ተብሎ ይጠራል። ስለዚህ ኢኮኖሚ ስንል ኢት ኢዝ ኤ ሲስተም ኦር ፕሮሰስ ባይ ዊች ጉድስ ኤንድ ሰርቪስ አር ፕሮዲውስድ ሶልድ ኤንድ ባውት ኢን ኤ ካንትሪ ኦር region. Or economy refers to careful use of money and resources. Or economy refers to something that makes it possible for you to spend less money and save the rest. Or economy refers to the interaction between the three economic decision units. That means household or family, business firms and government. ስለዚህ ኢኮኖሚ ስንል የማምረት የመሸጥና የመግዛትን ነገር ይሄ ጉድስ ኤንድ ሰርቪስስ የእሱ ሂደት ማለት ነው። ወይም ደግሞ ጉድስ ኤንድ ሰርቪስስ የማምረት የመሸጥና የመግዛት ሂደት ማለት ነው። ወይም ደግሞ ኢኮኖሚ ስንል ኬርፉል ዩዝ ኦፍ መኒ ኤንድ ሪሶርስ ማለት ነው። ያለንን ሀብትና ንብረት ወይም ገንዘብና ሪሶርስ በአግባቡ መጠቀም ማለት ነው። ወይም ደግሞ ኢኮኖሚ ስንል ትንሽ ገንዘብ እንድናወጣ ብዙ ሴቭ እንድናደርግ ይሄንን የሚያመቻች ነገር ነው። ሳምቲንግ ዛት ሜክስ ኢት ፖሲብል ፎር ዩ ቱ ስፔንድ ለስ መኒ ኤንድ ሴቭ ዘ ሬስት፣ ወይም ደግሞ ብዙን ሴቭ እንድናደርግ ትንሽ እንድናወጣ የሚያደርገን ነገር ነው። ወይም ኢኮኖሚ ስንል ሶስቱ መሰረታዊ ኢኮኖሚክ ዲሲሽን ዩኒትስ የሚባሉት ሃውስሆልድ ኦር ፋሚሊ፣ ገቨርንመንት እና ቢዝነስ ፊርም የሚያደርጉት መስተጋብር ነው ብለን ዲፋይን ልናደርገው እንችላለን። ሁለተኛው ጥያቄ ዋት ኢዝ ኢኮኖሚክስ፣ ኢኮኖሚክስ ስንል ምን ማለት ነው የሚለውን እንመልከት። ዋት ኢዝ ኢኮኖሚክስ? ዋት ኢዝ ኢኮኖሚክስ? እንግዲህ ኢኮኖሚ ምን ማለት ነው የሚለውን ተመልክተናል። ኢኮኖሚክስ ስንል ምን ማለታችን ነው? ኢኮኖሚክስ ስንል ምን ማለታችን ነው የሚለውን እንመልከት። በስፋት ዴፊኒሽን ኦፍ ኢኮኖሚክስ የሚለውን የምዕራፉን የመጀመሪያውን ቶፒክ ስናነሳ በስፋት እናየዋለን። እዚህ ጋር ግን ኢኮኖሚክስ ስንል ምን ማለት ነው የሚለውን ባጭሩ እናነሳለን ማለት ነው። እንግዲህ ለኢኮኖሚክስ ትምህርት መፈጠር ሁለት መሰረታዊ ነገሮች አሉ ተብሎ ይታመናል። There are two fundamental facts for the foundation of economics. There are two fundamental
fundamental facts for the foundation of economics. For the foundation of economics. There are two fundamental facts. እንግዲህ ኢኮኖሚክስ የሚለውን ጽንሰ ሐሳብ እንዲወለድ ያደረጉ ሁለት መሰረታዊ እውነታዎች አሉ። ሁለት መሰረታዊ እውነታዎች ቱ ፋንዳሜንታል ፋክትስ አሉ። እነዚህም ምንድን ናቸው? አንሊሚትድ ሂውማን ወንትስ unlimited human wants, human material wants, and scarce resources ናቸው። scarce resources. These are the two fundamental facts for the foundation of economics. ኢኮኖሚክስ የሚለው ሐሳብ እንዲነሳ ኢኮኖሚክስ የሚለው የትምህርት ዘርፍ እንዲፈጠር ያደረጉት ሁለት መሰረታዊ ምክንያቶች እነዚህ ናቸው። ገደብ አልባ የሰው ልጅ ፍላጎትና ውስን የተፈጥሮ ሀብት። ያለን የተፈጥሮ ሀብት ውስን ነው፣ ፍላጎታችን ግን አንሊሚትድ ነው፣ ወሰን አልባ ነው። ስለዚህ ኢኮኖሚክስ ማለት ሁለቱን መሰረታዊ ተጻራሪ ነገሮች ባላንስ የሚያደርግ ማለት ነው። ስለዚህ ኢኮኖሚክስ ስንል ምን ማለት ነው? ኢኮኖሚክስ means a system that tries to satisfy the limited human wants, by efficient allocation of scarce resources. እንግዲህ ኢኮኖሚክስ እነዚህ ሁለት ተጻራሪ ነገሮችን ሳትስፋይ የሚያደርግ ወይም ደግሞ እነዚህ ሁለት ተጻራሪ ነገሮች የገደብ አልባውን የሰው ልጅ ፍላጎት ባለው ውስን የተፈጥሮ ሀብት እስከተቻለው ድረስ ሳትስፋይ ለማድረግ የሚደረግ ሲስተም ወይም ደግሞ ሚንስ ኢኮኖሚክስ ይባላል። ስለዚህ ኢኮኖሚክስ is a means or a system that tries to satisfy the limited human wants, the limited society material needs by efficiently allocating the scarce resources. ያለንን ስኬርስ ሪሶርስ በአግባቡ በመጠቀም ገደብ አልባውን የሰው ልጅ ፍላጎት በተቻለ መጠን ሳትስፋይ ለማድረግ የሚደረግ ዘዴ ወይም የሚተገበር ዘዴ ኢኮኖሚክስ ይባላል ማለት ነው። ኢኮኖሚክስ ስለዚህ አንሊሚትድ ወንትስ አለን፣ አንሊሚትድ ሂውማን ወንትስ አለን። then here we have a bridge, then scarce resource አለ። ስለዚህ ሁለቱን የሚያጣጥምልን ብሪጅ ምን ይባላል ማለት ነው? ኢኮኖሚክስ ይባላል። ስለዚህ ኢኮኖሚክስ it is a bridge, it is a means, it is a system that tries to satisfy the unlimited human wants by efficiently or effectively allocating our scarce resources. ስለዚህ ሁለቱን ተጻራሪ ነገሮች የሚያመቻች ሲስተም ወይም ደግሞ ባላንስ ለማድረግ የሚደረግ ሲስተም ወይም ሚንስ ኢኮኖሚክስ ይባላል። ስለዚህ ኢኮኖሚክስ
እነዚህ ሁለት ተጻራሪ አንሊሚትድ ሂውማን ዋንትስ እና ስኬርስ ሪሶርስን ወይም ደግሞ ገደብ አልባውን የሰው ልጅ ፍላጎትና ውስን የተፈጥሮ ሀብትን ባላንስ የሚያደርግ ወይም ውስን የተፈጥሮ ሀብትን በመጠቀም አንሊሚትድ የሆነውን ገደብ አልባውን የሰው ልጅ ፍላጎት ሳትስፋይ ለማድረግ የሚደረግ ጥረት የሚተገበር ሲስተም ወይም ሚንስ ኢኮኖሚክስ ይባላል። ሌላው አዝ ኢንትሮዳክሽን የምናነሳው ሀሳብ ኢምፖርታንስ ኦፍ ስተዲንግ ኢኮኖሚክስ፣ ኢኮኖሚክስን ማጥናት ምንድን ነው ጥቅሙ የሚለውን እናንሳ። ኢምፖርታንስ ኦፍ ስተዲንግ ኢኮኖሚክስ ኢምፖርታንስ ኦፍ ስተዲንግ ኢኮኖሚክስ what are the importance of studying economics? Studying economics. ኢኮኖሚክስን ማጥናት ምን ጥቅም አለው የሚለውን እንመልከት። studying economics has the following importance. ኢኮኖሚክስን ማጥናት ኢኮኖሚክስን ማወቅ ወይም ስለ ኢኮኖሚ ማወቅ የሚከተሉት ጥቅሞች አሉት። አንድ ሰው ስለ ኢኮኖሚያችን፣ ስለ ሀገሪቱ ኢኮኖሚ ሁኔታ፣ ሀገሪቱ ስለምትከተለው የኢኮኖሚ ስርዓት፣ ሀገሪቱ ስለምትከተለው የማርኬት ስትራክቸር፣ ሀገሪቱ ስላላት የፋይናንሻል ሪሶርስ፣ ሀገሪቱ ስላላት ፕሮዳክሽን እንዳጠቃላይ ሪሶርስ ፍላጎት ማወቁ ማጥናቱ ቢያንስ የሚከተሉትን ጥቅም እንዲያገኝ ያደርገዋል። አንደኛ the first importance of studying economics is very important to understand the major problems facing the world today. To understand the major problems facing the world today. ዛሬ ዓለም እያጋጠመው ስላለው ሜጀር ኢኮኖሚክ ፕሮብለምስ እንዲረዳ እንዲገነዘብ ያደርገዋል። አንደኛው ኢኮኖሚክስን ማጥናት ጠቀሜታው ይሄ ነው። to understand the major problems facing the world today. ዓለማችን እያጋጠማት ያለው ችግር ምን እንደሆነ በኢኮኖሚክስ ጽንሰ ሐሳብ እንዲረዳ ያደርገዋል። ሁለተኛው ጠቀሜታ prepares you to be a good citizen. Prepares you to be a good citizen. A good citizen. የኢኮኖሚክስ ጽንሰ ሐሳብ የገባው ዜጋ ያለውን ስኬርስ ሪሶርስ ያለውን ውስን ሀብት እንዴት መጠቀም እንዳለበት እውቀቱ ይኖረዋል። ያለውን ውስን ሀብት እንዴት መጠቀም እንዳለበት የሚያውቅ ሰው ደግሞ ወይም ዜጋ ጉድ ሲቲዝን ይባላል። ስለዚህ መልካም ዜጋ እንድትሆኑ ያዘጋጃቸዋል። ስለዚህ መልካም ዜጋ ለመሆን በስነ ምግባር መታነጽ ብቻ አይደለም፣ የኢኮኖሚክስ እውቀትም ይዞ መገኘት አንዱ መገለጫው ነው ማለት ነው። ስለዚህ studying economics prepares you to be a good citizen. መልካም ዜጋ እንድትሆኑ ያዘጋጃችኋል። ሁለተኛ studying economics ሶስተኛ studying economics is very important because it helps you to become a well-rounded thinker. Helps you to become a well-rounded thinker. ሁሉን አቀፍ ሐሳቢ እንድትሆኑ ያደርጋቸዋል። Studying economics is very important because it helps you to become a well-rounded thinker. ሁሉን አቀፍ ወይም ደግሞ በሁሉም ኤሪያ ሐሳብ እንዲኖራችሁ ወይም ደግሞ እንድታስቡ ያደርጋቸዋል ማለት ነው። አራተኛ the fourth importance of studying economics, it helps to advance logical thinking and analytical skills. To
advance logical thinking and analytical skills ያለንን ምክንያታዊ አስተሳሰብና የትንታኔ ክህሎት እንድናዳብር ከፍ እንድናደርግ ያደርገናል። Studying economics is very important to advance logical thinking and analytical skill. The last and the fifth importance እንግዲህ ባጭሩ የኢኮኖሚክስን በማጥናት የምናገኛቸው ጠቀሜታዎች ባጭሩ እነዚህ ናቸው። አምስተኛው studying economics is very important to enhances our ability for observation and judgment ያለንን ምልከታና ውሳኔ ከፍ እንድናደርግ ይጠቅመናል። ስለዚህ studying economics is very important one to understand the major problems that our world today is facing ዓለማችን ዛሬ እየገጠማት ያሉ ችግሮችን ለመረዳት ይጠቅመናል። studying economics is very important to prepare you to be a good citizen መልካም ዜጋ እንድትሆኑ ለማዘጋጀት ይጠቅማል። it also helps you to become a well-rounded thinker ወይም ደግሞ ሰፋ አድርጎ ዙሪያ ገብ ሀሳቢ እንድትሆኑ ያደርጋል። to advance logical thinking and analytical skills logical thinking እና analytical skillችን ከፍ እንዲል ያደርጋል። it also enhances our ability for observation and judgment ያለንን ምልከታና ጀጅመንት ወይም ደግሞ ውሳኔ ከፍ ለማድረግ የምልከታና የውሳኔ አቅማችን እንዲያድግ ያደርገናል ማለት ነው። These are some of the importance of studying economics. ለዛሬ as introduction ያየነውን በዚህ እንፈጽማለን። በሚቀጥለው በክፍል 2 ዩኒት 1 meaning of economics በሚል ርዕሰ ሐሳብ እና ሌሎችን ጨምረን እንወያያለን። ስለነበረን ጊዜ ስላዳመጣችሁኝ አመሰግናለሁ። በሚቀጥለው ክፍለ ጊዜ እስከምንገናኝ ደህና ሁኑ ተማሪዎች።